የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪ ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። አሁን ማትስ ከተማርን ውስጥ የወጣ ጥያቄ አለብን። ምን ሲጀመር አንተ በቻባ ክላስ ገብተህ ታውቃለህ? ባልገባስ እሱ ዘይትም ሲንዘላዘል የጣለው ኒክስ እኔ መፈለግ አለብኝ። እኔ ምንም አላደረኩም። ስሜን ራሱ አልጻፍኩም። ባዶ ወረቀት ነው እንካ ብዬ ሰጠው። እኔ ራሱ አልጻፍኩም እኮ ሲናቴ ትንክ እመቤቴ። ባዶ ወረቀት ምንም ሳስ ባዶ ወረቀት። አንተ ጀዝባ ነህ እንዴ? ከኔ ጋር አብረህ እንዴ ተማርከው? ይሄ እንዴት ጠፋል? አሁን ተኮራርጀን ይሰራል እኮ ነው ይመስል። ምን ጀዝባ ነህ አንተ? ትንሽ እንኳን በራስ አሰራም ምን ይመስላል? አይ ሲያስጥ ምን እንት ይጨለለ እንዴ? ያልኩሽ ምንድነው? እራቴን አሙቄ ልበላት ነው። እራቴን ላሞቃት ነው። እራቴን ላሞቃት ነው። እራቴን ላሞቃት ነው። እንዴ ኩስኮ ነው አሁን አልበላም። እንዴ እራት አጠገብኩ ታቅርበኝ። እሺ ከመጀመሪያ ነው ደግሞ አንተ እራት የምትጠብቀው? ምን ማለት ነው? እንዴት እና መች ነው ትናንት አይደል የሞቀው? ትናንት የሞቀው እና ትናንት ነው የሚሰራው ወጥ ምን ዛሬ ቀረብኩ ሲጀምር። አሁን ይቀጣጠልና እራቴን ላሞቃትና ትኩስ ወጥ ነው። አንተ ምን ነገር እየፈለከኝ ነው? እንዴ ትናንት አይደል የሞቀው? ምን ማለት ነው? ትኩስ ወጥ ነው። ከፈለክ ደግሞ ነግረብልህ። እሺ አንዳንዴ ራሴ ማሞቅ አልችልም። ራሴ ማሞቅ አልችልም ደግሞ ከሰሩ ነው ወጣው በመድኃኒዓለም ማው አንተ ነው ራሱ። ይሄ ስፔሻል እራት ነው እናቴ። ስፔሻል እራት ነው። ይቀጣጠልና ግሽን ከፈት አድርገሽ ነው ሞቂ። ግሽን ከፈት አድርገሽ ሞቂ። ምን ያስክሻል? ምን ነው? ምንድነው? ይቀጣጠልና ግሽን ታወርጃለሽ። እግርሽን ከፈት አድርገሽ ትሞቂያለሽ ነው ያልኩሽ እኮ። ሌላ ነገር ምን አልኩሽ እንዴ? ምንድነው? አንቺ ፋራሽ እንዴ? እንዳልገባው ያልኩሽ ምንድነው? እራቴን አሙቄ ልበላት ነው። ያምዛል እንዴ? አንተ ማለት ነግርሽ ነው ልጅ ነው። ምን ጉድ ነው ማለት ሰው ነገር አንተ አይዘር በደናት እኔ እየቀለድኩ አይደል? ያምጃለ ምን እኔ ከሰከሰ ነገር እንዴት ስበላይ ተሽንታከልሽ ላይ ሞካሪ ሂሳብ እስኪ ሂሳብ 760 ምን በልተን ነው? ወሰደው ማለት ነው። ኧረ ተወይ እባክህ። እኛ በፀሐይ ተቃጥሎ እናመጣው እነሱ ጥላ ስር ቁጭ ብሎ ይሰበስቡታል። ሰላም ነው? ማነሽ? የሱ ቤት ምን ሰሪያለሽ? ያልጋ ሲሳይ ይባላለሁ። አንተ ከንቱ ናውጣ። ታረኑ ጋሽ እንዴ ምንድነው? ምን ሆነሻል? አንተ ጉደኛ! ጭራሽ ቤት ውስጥ በነፃነት ቺት ማድረግ ጀመርክ? ሰራተኛ አልቀጠር ነው ብዬ በቀደም አልነገርኩሽም እንዴ? ወንድ ካልሆነ እንዳቀጠር አላልኩም ነበር? ወንድ ሰራተኛ ማግኘት አልቻልኩማ። ለስንት ደላላ ነገርኩኝ፣ ጠፋ። ምን ላድርግ አይደል? ለዛ ነው ደም ግባት ያላትን መርጠቅ የቀጠርከው። ኡፍ ስለምን ደም ግባት ነው የምታወሪው? በእናትሽ በሳምንት ስንቴ ነው የተመላለሰሽ ምሰራው?
አረ ተመላላሽ አይደለችም እዚሁ ነው የምትኖረው። የተራበ ሰው ፊት ለፊታችን ተቀምጦ መብላት ግን በጣም ከባድ ነገር ነው። እንደዚህ ይሻላል። እርስ በርስ መተዛዘን አለብን። አንድ ሰውዬውን ደውለን ፈትነዋለን ተባብለን አልነበረ? በይ በይ ደዊ። እሱ ነገር ግን ቢቀርብን አይሻልም? ኦፍ ዝም ብለሽ ደዊ። ላውድ አድርጊው። ምንም እንዳፈሪ በደንብ ጀንጅኝ። ሄሎ ሄሎ፣ እንዴት ነክ? አለሁልሽ። ማን ልበል? እኔን እንኳን አታውቀኝም። እኔ ነኝ የማውቅክ። በሱቃችን በኩል ስታልፍ ሁሉ ጊዜ አይሃለሁና በቃ እንዴት እንደምነግርህ አላውቅም። በጣም ነው ደስ የምትለኝ። እንዴ ኧረ እባክሽ። አይ ቲንክ የአይን ፍቅር ሳይዘኝ አልቀረም። አቀልጂ። የምርሽ ነው እንዴ? አዎ። ባይክ ምንም ፊት ልትሰጠኝ አልቻልክምና ማረገው ግራ ሲገባኝ ነው የደወልኩት። የመጣው ይምጣ ብዬ ነው። እንደዚህ አይነት ነገር ለመጀመሪያ ጊዜ ሲያጋጥመኝ። ፍቅረኛ የለክም አይደል? ፍቅረኛ? አይ ፍቅረኛ የለኝ፣ ሲንግል ነኝ። እና እንደዚህ ከተመቸሽ ለምን ዴት አንወጣም? እኔ በጣም ነው ደስ የሚለኝ። አይ ግድ ነው መውጣት አለብን። እና ከዛ በፊት ግን ፎቶ ምናምን ብልኪልኝ ደስ ይለኛል። የዛኑ ቀን ብታይኝ አይሻልም? አይደለማ ገባሻ? ቆንጆ ምናምን ላትሆኚ ትችያለሽ። በኋላ ዲስአፖይንትድ ከመሆን ከማን ጋር ዴት እንደምወጣ ቀድሜ ባቅ ደስ ይለኛል። ገባሽ? ኧረ አያሳስብም። የሆነች ቆንጅዬ ልጅ ጠብቅ እና ልመንሽ። እኔ ምልክ እርግጠኛ ነህ? አዎ። ግን ገርልፍሬንድ የለህም? ኧረ እንኳን ገርል ፍሬንድ ክራሽ ራሱ የለኝም። እሺ በቃ ማታ ደውላለሁ። ቻው። ደህና ነሽ? ቦምቦክላት እንዴ ራስሽ አለሽ እንዴ? ሳታስነቂ ጀንጅኝ ያልሽኝ። ሁለተኛ አይንሽ ማየት አልፈልግም። እንዴ ምንድነው? የመኖሪያ በር መሰለ እንዴ እንደዚህ ስበህ እንዲህ የምታጋጨው? ከፍዬ አይደል እንዴ? ብሬን ከፍዬ አይደል አንተ ጋር የምሄደው? እንሂድ እንግዲህ። ጮክላለሁ እኔ ጮክላለሁ። ከዚህ በኋላ ስትወርድ ራሱ ቀስ ብለህ ነው መዝጋት ያለብህ። ገባህ አይደል? ችግር የለውም በቃ። እሺ አሁን ለማንኛውም ቀበቶ ሰራ እንዴ? ቀበቶ ቱታ ላይ ታንሰራል። ይሄ ቱታ እኮ ነው ያደረኩ። አቦ በእናትህ ነው ያልኩ። የመኪናውን ቀበቶ እኮ ነው ያልኩ። እንደዚህ ይኸው ይሄ ቀበቶ እንዴ መኪናውን ቀበቶ ያደርጋል እንዴ? ቀበቶ አለው ሱሪው ሳሳየ እንዴ? አንተ ምንድነው ልሰርቀኝ ነው እንዴ? አልሄድም እንዴ? ወይ ቶንኮሱ እንደዛ አይደለም እኮ እንደዛ አይደለም ወንድ ንገረኛ። ይኸው የመኪና ቀበቶ ማለት ይኸው እንደዚህ ታደርግና ይኸው እዚህ ጋር እንደዚህ ታስገባለህ። በቃ ሴፍቲ ነው። ሴፍቲ ታውቃለህ? ሴፍቲ እኔ ሴፉ ነው የሚያውቀው። እኔ ያውቃል ነው ሰው ሴፍቲ አታውቅም? አዎ እንዲሰራው ረዛ። እሺ ሰራው። ያውና እሺ ያውና እኔ ልሰርልህ። ተው ልታንቀኝ ነው እንዴ? ልሰርልህ። ቆይ አንፈልግም እንዴ? ምን ይሻለኛል? ዶኩመንት ነው። ዶካ ምንድን ነው? ዶክተር ያ በቃ እሱ አልመስልም። ዶክተር አልመስልም። እሺ አራት መሲን ባክሽ ከፓርቲ የመጣሽ ነው። ምንድን ነው የሚሰማ? እና ምልሽ ዶክ እዚህ ጋር የሆነ ስቅ እያለኝ ነው። ባለፈው ለታ ስዋክ እየተወጨትኩ እያለ ማለት ነው። ቆይ አስተርጓሚ ና እዚህ የሆነ ማለት ቋንቋ መጥቷል። አቤት ዶክተር ምን አልከኝ? እስኪ ተርጉምልኝ። ይሄ ምን እንደሚል አልገባኝም። አማርኛ ነው ወይስ ምን እንደሚያወራ ቋንቋ አላውቀውም። ማስተርጓም ነው እንዴ? ችግር የለውም። እሺ ሌላ በያ መጣሽ እስቴል አሁን ይሄ ምን እንደሆነ አልተጋባንም፣ ግን አስፈለገ ወጋ ይደረጋል። እሺ በያ ምኑ ጋር ስቅ አለሽ? ስዋክ እየተወጨትኩ እያለ ማለት ነው። ጀለስ መጥቶ ሀዝማ የሚባል ነበርና መጥቶ የፈጠነ እዚህ ጋር አልወጋኝም። እኔ በቃ ሄጄ በቃ ልመተው ስል እዚህ ጋር ስቅ አለኝና ቀጥ ብዬ እናንተ ጋር መጣሁና እስቲ መፍትሄውን እስቲ ጣል አድርግልኝ። ኧረ ኖርም ነው አያሳስብሽ። ስማ ዶኮ ማለቴ ዶክተር እሱ እዚህ ጋር ትንሽ አሞት ነበርና ያው እዚህ ጋር ነው ያሳከከው ስለሆነ የፈጠነ መድኃኒት እያለ ነውና ምን ይታዘዝለት? በቃ ይሄ ብቻ ነው የሚያመው? ችግር የለውም። እንደዛ ከሆነ የእርግዝና መከላከያ ጽፍለትና 2 በቀን ይውሰድ። ምን የእርግዝና ለምንድነው እሱ ነገር ምንድነው የሚለው?
ኖርማል ነው ምን አባ አንተን ትንሽ ጆሮዬ አልሰማረኝና ልካከም ነበር የመጣሁት። እሺ በቃ ካርድ አውጣላለሁ። እሱን ትመረመራለህ። ስንት ነው? 3000 ብር ብቻ። ካርዱ ሰማሁ። አሁን ሰምቻለሁ። አሁን ሰማሁ። አይ ወይ ጉድ! ምንድነው? መነጽር ምንድነው? ከማን የሰረከው? የሴት እኮ ነው ይሄ። አንቺ ምን አገባሽ? ገዝተህ አንቺ ቀናተኛ ካለሽ ገዝተህ ባልሆነ ይሄ። ኧረ ተይ በእናትሽ። እኔ ስንት ብር አውጥቼ ገዛ ስለማታውቂኝ ነው እንግዲህ። እውነት ልንገርሽ ዛሬ። እሺ እውነቱን ልነግርሽ ነው የመጣሁት። የምን እውነት? አንቺ አከራዩ ነሽ፣ በተከራዩ የምትቀኝ ሰው ነሽ። ቀናታ እኔን እራስሻው ይሄ የሴት መነጽር ገዝተህ ደግሞ ምን አገባሽ አንቺ? ምን ሰብር እንዳልሰብረው ወርውሬ ደግሞ ልንገርሽ እኔ እንዳንቺ ከፋ አይደለም። ጥሩ ሰው በጎ ነኝ። እውነት ሰው ስለኔ ሳውራ ስላልሰማሽ እንዴ? ማነው ክፉ ነህ ያልህ ደግሞ ማለት ነው? እኔ በየቀኑ ስጋ መብላት የምችል ሰው ነኝ። ግን አንቺ ቤት በኩል ይችልግባ ቤት በኩል እዚህ ጋር ሆነሽ አንቺ ከሌላ ሰርተሽ ነው እዚህ ጋር በፍተሻ ነው የምናልፈው። እንግዲህ ይሄን ያክል ነው የተጎዳ። ማንን ነው እያልክ ያለኸው አንተ? ወሮበላ ማኔ ተሽ ስሜን አታንስ። እንደውም ከዚህ ቤት ነው የምትወጪው። እኔ እሺ ነገ እናወራለን። ማን እንደሚወጣ እናያለን። እግ ለማን እንደምፈርድ አታውቅም አንቺ። እሺ እናያለን። እሺ ጠዋት ጠብቂ። ጭራሽ ጠዋት ሂድ አንተ አረቂያም። እኔ አረቂያም? አዎ ራስህ። አልገባም፣ እዚህ ቤት አልገባም። ለምን ወደላል? ምን ባካውን ልፋታት በር ላይ ቆሜያለሁ እንዴ? እኔ ከእንደዚህ አይነት ዝርግርግ ሴት ጋር መሆን አልፈልግም እንዴ። ይኸው እንደውም አሁን መጣች። በቃ ፈጠን አድርጌ እደውልልሃለሁ። እሺ ቶሚ። አይዞ አቤት፣ እንዴት ነሽ? ዛሬ መጣሁት። አይ ተይኝ እስኪ አትንኪ። በቃ መለየት እፈልጋለሁ። ምንሽም ደስ ያለኝ አይደለም። ቦኔትሽስ ነበር እንዴ? ብቻ ዋናው እሱ አይደለም ተይው። እና እኔና አንቺ እኔ ካንቺ ጋር አብሬ መቀጠል። መነጽርሽስ? የለም። ብቻ ለማንኛውም ማለት ነው ምንሽም እያማረኝ ስላልሆነ እኔ ካንቺ ጋር መለያየት እፈልጋለሁ። ምን እያልከኝ ነበር? ማለቴ በጣም ናፍቀሽኝ የመጣው። ወይ ባለሱቅ ወይ ሰላም ነው አለ። እንዴት ነሽ? አለ። ምን ልስጥህ? እንትን ቪያግራ አለሽ እንዴ? ቪያግራ እዚህ አይሸጥም ፋርማሲ። በቃ እሺ፣ እንትን ስጪኝ። መርፌ ቆየት በእንዳ አስቀመጥኩት። ወይ ሄደ እንዴ? አባት ስልክህን ኖ የኔ አይደለም። ይሄ ልጅ ምን ሆነው ነው? በእናታችሁ ምግብ ልስጠው እንዴ ጠርቼው? ቶንኮሱ ቶንኮስ ቶንኮሱ ቶንኮሱ አሰማም እንዴ? እንዴ ና ምግብ ብላ ብዬ እኮ ነው። ምን ሆነ ነው? ምን አልሽኝ? ምግብ ነው? አዎ ለሱ ነበር የጠራውክ። ምግብ እንድበላ እንድበላ ነው? ምግብ ነው? ኧረ ንገረኝ፣ ጨነቀኝ። ምግብ ነው? ምግብ ነው ወይ? እንድበላ እጄ ልታጠብ? ተው በቃ አሁን ትቻለሁ። ስጠራክ ለምን ዝም ትላለህ? ምግቡ እንትን ነው። እኔ ተይው አንቺ ራሱ እኔ ራሱ አልበላ። ተው እንዴ ግን ብትሰጪኝ ሁነት ራብ ቀሰቀሽኝ እኮ እንትን ራብ ጀመረኝ። ሰው ሲጠራክ ለምን ዝም ትላለህ አንተ? እንትን ነው እኔ ተናድጄ ዝም ብዬ በራሴ እናድዳን ነው ታውቃለህ። ስራ በቃ አሁንማ ሀሳቤን ቀየርኩ፣ ተውኩ። ተውሽ? አዎ ከባድ እውቀት ተገልጦልኛል። ከመሸ ሰው ሲሰድበን ለካ የምንናደደው
የሰውየው ስድብ አይደለም አሉ የሚያናደን እኛ ነን ለስድቡ ትርጉም እየሰጠን ምን እናደደው እንጉሉ ባንጃላም ባሬ ላንጋላ ጉኑ ባንጋ አልተናደድክም አሁን ለምን ትርጉም አልሰጠኸው እንጂ ከፎቅ ነበር የምትወረወር በካድ የሆነ ሰውዬ ሲሰድብ ቋንቋውን አላውቀውም ብለህ ካድ አባባ እዚህ ሰፈር ነሽ እንዴ እዚህ ሰፈር የሚሸጥ ውሻ ታውቂያለሽ አለቃ ውሻ ፈልጌ ነበር እኮ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ ጠቁመኝ አሜሪካ ወደ አሜሪካ ይዤ ታዲያ እኔ ሰው መስዬ ነው ኧረ እኔ እኮ ውሻ ነው ያልኩት ነው ውሻ ነኝ እኮ ነው እኔ ውሻ እንዴ ውሻ ነው ያልኩት እውነት ውሻ ነው ያልኩት ውሻ ነኝ እውነት ይሄው እንካ ውሰደኝ ይሄው እንካ ይሄው ውሰደኝ በእናት ያበሻ ወንድ ማለት ነው ለምናችሁት እምቢ ካላችሁ በኋላ ልክ ጻጉር ሲገባ ይጠብቅና መጥቶ እማ ይቅር በይኝ ገብቶኛል አሁን እማ ይቅር በይኝ አሁን ነው የገባኝ አዎ አንተ ብቻ አይደለም ጻጉርም ነው የገባው ኦኬ ናው ጀስት ሊቭ ሚ አሎን ጻጉር ግጥም ያለ ሰው ያወራው ነው ሂስትሪ እንዳታበላሹ ዞር በል ከፊቴ ብርዬ ገሬ ብርሃኑ ገሬ አስገራሚ ታዲያ ይሄው በስሊም የሆነች ላያዝ የምትመች ቅጥን ያለች አልከኝ ይሄውላ ገሬ እንዴት ነው የቀድሞ አሰሪዋ እሺ ማን እንደምትላት ታውቃለህ ማን ነበር ዘኢንቪንሲብል ምን ማለት ነው በአንድ ጊዜ 24 ፍልት እንዴት ሁለት ዶሮ በተመሳሳይ አትበልታ አንዱን ባንድ እጇ ሁለት ድስት ማንች ታደርጋለች ኒንጃ በላት ሳሎን ስትላት ጓዳ ስትላት ኩሽና ቤቱን ትዞርበታለች እንደ ዝብት ነው የምትሾረው ኩሽና አለውስ ታበስላለች አይደል ተበረበታለች የኔን ኩሽና ገሪ ናስቲ ገሪ እኔ እኮ ላያያዝ የሚመች ስልክ ነው እንጂ እኮ የቤት ሰራተኛ አላልኩም ስልክ አትናገርም እንዴ ታዲያ መጀመሪያ አይደለም ገሪ መች አስጨረስኪ እሺ ትላለህ መቻው ይጨርስ እኔ ስራዬ ማስገረም ማስደመም ስለሆነ ብቻ እሺ እጄ ላይ ጠፋ አለበል ቴክኖ ስፓርክ 40 ፕሮ ፕላስ ራሱ በጣም ጸዴ ስልክ በቃ ሁለቱን ማለት ተመችታኛለች ሁለቱን ብር ያስጨምራል ወደ ኮኮ ሲሙን ሰላም አንቺ ያሳፋር ኤክስሽ ሞቶ እንደዚህ ለብሰሽ ትመጫለሽ ሰርጌ ይበለው ድፍት ለምን አይል ዝቅዝቅ ምን አርጎሽ ነው አንተ ይሰው መሰለ እንዴ ሚስትን በብራንድ መስላት ይሉት ብራንድ አይደለች ቦንዳ ናት ቀማላም ቀጣም 7 ፊልሙ ጠብም ባላወርድለት ታዲያ ለምን መጣሻው ፍሩድ በላና ዘራራ አንቺ ይኸውልሽ አሁን እዛ ጋር ወፍራም ሰው ያይሽው ከአሜሪካ ነው የመጣው በአፋልጉኝ ነው የተገኘው ይዘጋሉ አዎ ምን የልጁ አባት ነው የማ የኤክስሽ ነው አንቺ አባቱ ከአሜሪካ የኔ ተንበለ አሁን ደፋስት ነበር ራስ ተደፋ የኔ አባቴ ንቂታ ሳኮና አልቋል ይኸውልሽ የቤተሰቦቹ ለቅሶ እየቀሰቀሽ ነው እባክሽ ተይ ወናት በቃ እኔ አይሽ አባትዬው ሲናደድ የሚያደርገውን አያውቅም ገና በገንዘብ ሳይገለሽ እንውጣ እኔ በከባኩር ጋር ውስጥ እኔ ጌታ ተንበለል እያየሁ ነው አታ ምን ስማ ይኸውልህ ለላዳ ቦታ ነው ያልከው ዜብራ ላይ ቆማና ዶዘር ይውጣበት እንዲህ ዛይዛ ከዚህ ግቢ ይውጣ ኧረ ግን እስከ መቼ ነው እንደዚህ መኪና እያገደን የምንኖረው ይከብዳል አውቃለሁ ምን አማራጭ አለን ነው አማራጭ አለ እኔ የሀብታም ቀርቅቦች እዚህ የሚመጡትን አንዷን አስረግዣት አብሬያት እኖራለሁ ጭሰት ያበደ አይዲያ እሷ እንኳን ባታረግስ አንተ ማርገስ ይቻላል መያዝ በቃ እሱ ነው የምልሽ ግን ይኸውልሽ አመጋገባችን የሰጠን ሽታ አለ የተፈጥሮ ሽታ ምን እናርገው ነው እንሸታለን እኮ እነሱ ጋር ትንሽ እኮ ነው የምንሸተው ስም ይኸውልሽ ትንሽ እኔ ለአንተ ስሸትን ከኛ ይልቅ ግን ለነሱ ማለት ነው የቆሻሻ ማጣያ ገዳ ይመርጣሉ ነው የምልሽ እንዴ ጄሪ መጣ ይባል ጂፋ ጄሪ ታኮ ነው ጄሪ ታኮ እሱ አለ ተፈልጦ የተዘጋጀ ምርጥ የዋንዛ እንጨት ጄሪዬ ማሽን አትመኝ ይተኛ ቆይ መኝኝ ጭሰት እንዴቶች አያት ጄሪዬን ምስኪን የሀብታም ልጅ ምን እንደምትሻለኝ አሁን ስንት ነው የሚደርስ አላሳነስኩም ማለት ወይ ጄሪዬ በጭራሽ ወይ ስመለስ ጨምራለሁ እሺ ማኮ እሺ እኔ እናት አይ አንተ አልሰማልከኝ እንጂ እኮ እቺ ልጅ ትወዳለች እንዴት እንደምታይ እያያት ነው ማኔን በጣም ነው የምትወድ ደሃሞኝ ነው አይን ታምናላችሁ ስማ ቅድም ከቤቷ ስትወጣ ፍላሽ ያረገችው አይነ ምድር እንዴት በአካል ቆሞ አየሁት ብላ መታፈጥብኝ አይነ ምድሩ አመስያት በል ከዚህ በላይ ምን እንደ አይ ተው እስኪ ተው አይን አትመን ፈጣሪ ነው ቤታችን ጠልዛው አይደል ያው እንደምታየው ደግሞ ሳሎን ቤቱ ይሄ ነው ከሁሉም ሰፊው ክላስ ይሄ ነው አዎ እዚህ ቤት መንፈስ አለ እንዴ መንፈስ አለ እዚህ ቤት ኧረ የለም ሲያስጠላ በእናትህ ምን ነው መንፈስ ማየት ፈልገህ ነው
እኔማ ጓደኛ ነው የፈለኩት። መንፈስ ይሁን ሰው ይሁን ችግር የለውም። ብቻ እኔ ብቻዬን እዚህ ቤት ውስጥ መኖር ስለማልፈልግ ነው። እኔ ብቻኝነት በጣም ነው የምፈራው። ይቅርታ ግን መንፈስ የለም እዚህ። ያው ግን እንደ ሐሳብ አላ ያባ ከመከራየት በፊት ስለ ቤቱ የምጠይቀኝ ጥያቄ አለ። ያው እሱን እየጠየቅኩት እኮ ነው። እያናገርኩት እያየኝ አይደል እንዴ? ለምን ታቋርጠናል? እያወራን ከማን ጋር? ከሱ ጋር ነው። ይep ይሄን ቤት መግዛት ፈልጋለሁ። ይቅርታ ግን ይሄ ቤት አይሸጥም። ችግር የለውም። የፈለከውን ቁጥር ጥራ። ይሄን ቤት መግዛት ነው የምፈልገው። ይቅርታ ብራዘር፣ ይሄ ቤት አይሸጥም። የክራይ ቤት ነው። እንዴ አንተ አያለ እንዴ ጆሮ አይሰማም? የፈለከውን ቁጥር ጥራ እያልኩ እኮ ነው። ምን እንዴ ምንድን ነው ያልከው? አህያ ስትሳደብ ሰማሁ ልበል? ኧረ እኔ እንደዚህ ይኸውልህ፣ እንከባበር እሺ። ይሄ ሰፈር አህያ የተከበረበት ሰፈር ነው። ሰማኸኝ? እሺ እሺ። ይሄ ቆሻሻ አስተሳሰብህን እዛው የለመድክበት ስትል ምን ለማለት ፈልገህ ነው እንዴ? ምን ለማለት ፈልገህ ነው አንተ? ምን ለማለት ፈልገህ ነው ቆሻሻ ስትል? እኔ ያሌለው መስሎ በስሜ ልትሳደብ አይደለ? ቆይ አንተ እስከ መቼ ነው ዘረኛ የምትሆነው? አንተ ለምን እንደማያልፍልህ ታውቃለህ? ዘረኛ ስለሆንክ ነው። የከብት አስተሳሰብ ስላለ ነው የማያልፍልህ። ስትል ከብት ስትል ምን ለማለት ፈልገህ ነው? ከብት ስትል ምን እኔ ያሌለው መስሎ እያማኸኝ ነው? ከብት ምን ያድርግ? ሲጀመር ውስጥህም ውጪህም ቆሻሻ ነው እኮ አንተ ራስን አይተኸው ነው። ወደዛ በእናትህ ለማያውቃችሁ እንዴ ምሮ የሚያጨቃጭቃችሁ ይሄ ትልቅ ነገር ሆኖ ነው። ወጠረጴዛው ዙሪያ እያወራን የምንፈታው ነገር ነው አይደል? እንዴ አያ ቆሻሻ አንተም ዝም ብለህ መሳደብ የለብህም። ከብቱን ተሳደብኩ ወለም ሰድዋል። አንተ እብድ ነው እንዲያስገባብኝ። እሺ ልጅ ተሰማ የራሴ ነው እያልክ ነው? የኔ ነው፣ መቅኔ ነው፣ ፈሳሽ ነው፣ ልጄ ነው። ግን የጠረጠርኩት ነገር አለ። እሱ ይጣልኝ። ኦኬ እሺ ወንድሜ እንዴት ልጠረጥር? እኔ አላውቅም። አንድ ቀን ብቻ እቃ ከብዶት ተሸክሜላት ገብቼ ስወጣ ተገናኘን። አብሮ አደጌ ነው ምንም አብረን ያደግነው ነገር የለም። እኔ ከቁመቱ ጀምሮ አይመቸኝም። እጠረጥሯለሁ። በቃ እውነቱ ይጣልኝ። ኦኬ ይጣራል። እሺ አንቺስ ምን የምትይው ነገር እንዴ? እኔ ምንም አውቀው ነገር የለም። እዚህ መምጣት የራሱ ዱብዳ ነው። በቃ ይወጣኝ ዱብዳ። ልጅ ውስጥ ጀምር እሱ ነው የራሱ ነው እያልሽ ነው? አዎ ያንተ እኮ ነው እንዴ? ለዚህ ቀን ተጠረጥረኝ ለምንድን የምጠረጥረኝ? ሌባ። እሺ ወደ ልጅ ተሰማ ስንመጣ ዶሚኔት አንተ የልጁ አባት አይደለም። በዚህ አንድ ሺህ ወተት ዱቄት ውስጥ የሚሸጠው የጣሰው ስንት ነው? 1600 ገባለት። ዳይፐር ስንት ነው? በፍሬ 30 ብር ገባለት። አውጣው እንዴ ማዘዝ ይገባል። ድራማ ነበር። እውነቱን ለማወቅ ትወና እኔ ጎበዝ ነኝ። እውነቱን ለማወቅ ለዛ ነው። አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዘው ሊዞሩ ነው አረቄ። ኧረ እባክሽ ተጫውተሽ ሙተሻል። ባንቺ ቤት ቀለድሽ። በቃ ልብሽ ውልቅ አለ። አይ በቃ አይናደዱ፣ ግድ የለም ይረጋጉ። ምንም ችግር የለም እኮ ምንም ልክ አይደለም እኮ የሚሰራው ስራ። ምንድነው አንተ የምትወረጫጨው ደግሞ? ምን እባክህ አባዬ ደብሮኛል። ምንም ደስ የሚል ነገር የለም። እኔ እዚህ ጋር ደስ ብሎኛል ስታይ፣ ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል። እሺ በአሁን ሰዓት ነው አረቄ ቤት ሙሉ ተዘጋ አይደል? እንዴ አንተ አልሰማህም እንዴ? እኔም እሱን ሰምቼ አይደል እንዴ እንደዚህ ሆንኩት። ለምን በጊዜ ገባ ብለህ አትጠይቅም እንዴ አንተ ራሱ? እንጂ በጊዜ አገባም። እዛ ነበር ማለት ነው የምታመሸው። እሱን እኮ ነው የምልህ እኔ። እሱ ለምን እሺ ለምን እንደዚህ ነው? እኔ ነው እንደ ዘጉበት ዘነዘኑ እዚህ ነው ያለው አይደል? አለ ዘነዘኑ ከስር ነው ያስቀመጥኩት። ኧረ ቶሎ የሆነ ነገር ይወስኑ። ጭራሽ እኔ ፊት መጥቶ አረቄ ምናምን ይለኛል። አይ ግን ችግር የለውም። እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትወል 2 ቀንም 3 ቀንም የምንቆይባትን ይዤ መጥቻለሁ። አንቺ እዚህ ጋር ዘነዘና አታስቀምጪ አላልኩም? ሰው በመሀል ሊጣላ ይችላል አይደል? ሰይጣን አለ። አሁን አንስቼ ሰው ብመታስሽ እንዴት አይነት ነገር ነው? እቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር። ከዚህ በላይ ፕራንክ የለም። ዛሬ የመጣንበት ስራ ሚዲያሙን የሚያውቀው ፕሮሞሽን ስራ እዚህ ቬሎ ቤት እንዳለ ነው የሚያውቀው። እየደወለ ነው ከእሷ ጋር እንደሚሰራ ነው የሚያውቀው። ደርሷል። እየደወለ ነው። አረ ፕሮሞሽን
ሙሽራው ዛሬ ቆይ እንደዚህ ያዝሩ በቃ እንዲህ ፍንድቅ ድቅድቅ ያደረገኝ ስፔሻል ዴንታል ሴንተር ነው። እንዲህ ጥርሷን አሳምራ ባሏን እንጠብቅ ያደረጋል። እኛ በይላችሁ በጣም ተጠቋል። በቃሽ አሁን ፎቶ ነው የምትነሱት። መጀመሪያ ጀምሩ ፕሮሞሽን ጀምሩ። ማያ ነው ፍቅሬ ማያ ቬሎ ቤት ለጥር ሙሽሮች ከ12000 ብር ጀምሮ ፓኬጅ አዘጋጅታለች እና ኑ ትላችኋለች። 12000 ብር ጀምሮ ፓኬጅ አዘጋጅታለች እና መጋባት ወይ እንትን ነው ታለቀ ቋለኝ አንተ አለቀ አለኝ ታችሁ ማጋባት የሚፈልግ ጨረሳችሁ? እልም ያልካያ ያልታወቀብህ ዱርዬ እችላለሁ እኔ ሁሌም እችላለሁ ከዚህ በላይ ፕራንክ የለም። አቴውም የለበሰው ልብስ እናፍሰዋለን። ይሄን ገንዘብ ኦሪጂናል እኮ ነው። አንተ ጉቺ እኮ ነው ከላይ ያረግ እንደነቃ ጠብቀን ዛሬ በርግዱልን። ፈጣሪ ተመስገን። ኧረ ብራዘር በቃ በእናታችሁ ተፋቱ። አንተ ከዚህ በላይ ስቃይ አይበቃም? ተቀጠቀጥክ እኮ። ይበቃል። ምንድነው አንተ ደግሞ የምታሽቃፍተው? ወይ ሂድና ታሰርልታ። ምንድነው አዛኝ ቅቤ አንጓች ነኝ አለ። ምንድነው እሺ ከኔ የምፈልጉት? እኛ ካንተ የምንፈልገው ምን መሰለ? በቃ የምፈልጉት ገንዘብ ነው አይደል? በቃ ችግር የለም። ለፋሚሊ ደውሉ። የምፈልጉትን ያህል ገንዘብ ይሰጧቸው። ሄሎ፣ ጤና ይስጥልኝ። አቤት። ስልኮትን ከልጆት አግኝተን ነበር የደወልንልዎት። አሁን ምንድነው? ወደ ጉዳይ ግባ እንጂ ቶሎ በል። ይኸውልዎት ልጆት በእኛ ቁጥጥር ስር ነው አሁን ላይ የሚገኘው። ልጆት ከነነፍሱ ለማግኘት የኢትዮጵያ 1 ሚሊዮን ብር አሁኑኑ ያስገቡልናል በባንክ አካውንታችን። አይ የኔ ልጅ አይሆንም። ልጅ አይደለም። የዋሸኖት መስሎት ነው። ድምፁን ይስሙት። ንገረው። ኧረ አባዬ እኔ ነኝ አባዬ። አለው በተባጋጠና አንተ ተባይ ሰሙት አይደለ? እኔ ከናካቴው ልጅ የለኝ። ማን ነኝ እንደው? ፈጣሪ የሰጠውን እኮ እንትን መቀበል ነው አይደለ? እንጂ 1 ሚሊዮን ብር ምን አላት ለልጅ ከማጸ እኔ ብያን እንደወለድኩት 1 ሚሊዮን ብር ምን ነበር? ሸምጥጠውት ነው ሸመጠጡት። አላውቀውም። የታባቱ እኮ ነው። በጣም የሚያሳዝን ልጅ ነው። ምስኪን ነው። ቤተሰብ በዚህ ሰዓት ሲከዳው ምን ታደርጋለህ? በጣም የሚያሳዝን። ሄሎ አባዬ። አንተ ለቀቁ? በእውነት ለቀቁኝ። ለምን? ውጡልኝ። እኔ እዚህ ቤት ሁለተኛ አይኔ እንዳያዩት። ይኸው ሽንት ቤት እየገቡ ጥምዝ እያሉ ፍላሽ አያደርጉም አይደለ? ዘብዝፈው እየወጡ እኮ ቤቱን አገሙት እኮ ሁሌ። ወይ አንደኞትን በፖፖ ይጠቀሙና እኔ ጧጧ ስወጣ እደፋሉታለሁ አይደል? እንደዛ ይሻላል አይደል? ሰው ያልበለውን ያካል፣ እሱ ግን ያልበሉትን ነው የሚያሩት። ይኸው ከንፈሮት ራሱ የብርሌ አፍና የሚስቱትን አፍ ብቻ ነው የሚያውቁ። ምን አለ አንዳንዴ ቤተክርስቲያን ቢስሙበት። ኧረ ስማል የኔ ልጅ ስማል። የኔ ልጅ አይበል የኔ ልጅ እንዳሉ ደግሞ ለምንድን ነው እኔን ጫማ የሚለብሱትሽ? እኔ ገዘውትን ጫማ እኮ እርሶ ለብሶት ያዩት ሰዎች እኮ የሚስቱን አባት ጫማ ለበሰ እንዴ? እኔ መባል አለብኝ በገዛ ጫሜ? የለብኝ። እናቶ ታፈር ትብላሉ። እኔ ጄሬ ሰበብ ይሆናሉ። ጠቅልዬ ነው ማቆመው። ተው የኔ ልጅ የሻገተ እንጀራም እኮ ሲሞቅ እኮ ሻጋቱ ይጠፋል። ተው እንደዛ ይባል እኮ ፀሐይ ሞቋ ሻጋቴውን ሰውዬ ይወፈሩ እኮ ነው ልጆትን ካገባው በኋላ ደግሞ ከተገዛ 1 ዓመት ያልሞላውን ሶፋ አንዴ ሲተኙ አንዴ ሲቀመጡበት ይዘሉበት ያረገቡት እኮ ፈጣሪ ያርገቦትና ደግሞ ሪሞት አንዴ ከያዙ አይለቁ። ምን ችግር የለውም ያዙ እኮ ሪሞት እኮ ያዙ እኮ። ምን አለ እንደ ኩዮቹ ዜና ምናምን ቢያዩ ኤምቢሲ ስሪ ያሉ ምን አገባ? እኔ እኮ እዚህ ቤት የምመጣው እኮ ልጅ እርጉዝ ስለሆነች ላያት እኮ ነው የምመጣው። ምን አገባ? ታዲያ እሱ ጽንስ ጠባቂ ነው ወይስ አዋላጅ ነው? አረባ እኔ እንደውም ከዚህ በኋላ ከእርሶ ጋር ምንም አይነት ጭቅጭቅ የለኝም። ቀጥ ማን ነው እርሶላ አልልም። ከዚህ ቀጥል። ይኸውልህ እኔ እዚህ ቤት ሁለተኛ ባገኘህ ማለት ነው ይሄን 3 ፍሬ ሽበት እበጥስላለሁ።
ታቆይ ተመቸ? ኧረ በጣም ፋይና አጥቶኝ ትንሽ ሞለሚያ ላንተ ነው እና አንድ አይደል የምታጠጣኝ ነው ላንተ ስለሆነ እሺ ችግር የለም ስፕሬይ አድርገህ ለሳማ ስፕሬይ አድርገህ እሺ ባንቺው ተፈትኗል የኔማ ወንድነት ድሮም ሱሰኛ እንደሆናት ነበር ልጅ ቆይሽ በስ ይበቃ እኔ የምልህ እሷ ነገር ምንድን ነው? ተፍተሽ ነው ምን ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። 230 ብር ዛሬ ሰሩት ብር ነው። ከነገ ጀምሮ 5 ሳንቲም አልነካም አጠራቀመዋለሁ። ዛሬ ትኖር ነገ አታውቅም። ለምንድነው የምትጨነቀው? ሁሉም ወረት ለዘላለም መች ይዘልቃል በዚህ ቻለም። በቃ ካለ መብላት ነው። ካለህ ብላ ሺህ ዓመት አይኖር ምን ሀባብ ጨምር እንዲያልቅብን ግን ለዋላችሁ እንገዛገና አትደውልልኝ አልወድህም አልኩ አይደል እንዴ? በቃ አልወድህም ታስጠላኛለህ። ፊትህ አሳ ስለሚወስን የተለየ ነው ታውቃለህ። እግርህንም አትታጠብ። ለዛ እንዳደውልኝ ባይ እንዳትንቀሳቀስ። አንድ ድምፅ ሳታሰማ ያዝከውን ስልክና ብር አውጣው ቶሎ በል። እንካ እንዴ ምንድነው እንደዚህ መቀዝቀዝ? እንካ እንዴ ስራ ላይ ነኝ እኮ እየዘረፍኩ አይደለ እንዴ? ወይ ደንግጦ ያልሰጠ ምናምን ብለህ ገግመጪው። ምንድነው እንደዚህ መቀዝቀዝ? አሁን እኔ ጥሩ ሙድ ውስጥ አይደለሁም። በእናትህ የምትወስደውን ውሰድና ተወኝ እስቲ። ምንድነው እንደዚህ ቀስም መሰበር? ምን ከሚስት ጋር ጣልተህ ነው? አንተ ስለሱ አያገባህም። ልትሰርቀኝ አይደል የመጣው? ይኸው እኔ እየሰጠሁ ነው። እንካ ውሰድና የፈለግከውን ወስደህ ውጣልኝ። እኔ መች ብር ቸገረኝ? ስታይኝ እኔ ብርና ስልክ የቸገረኝ ሰው መስላለሁ እንዴ? እና ለምሮ የምትሰርቀኝ? እኔማ የምሰርቀው ያው አዲስ ሌባ ስለሆንኩኝ ነው። ያው ለሙያው ፍቅር ብዬ ነው መስረቅ የጀመርኩት። ገባ? መሯሯጡን፣ አክሽኑን፣ አድሬናሊኑን ምናምን ፈልጌው ነው የገባው። ተረዳሽኛ? ኦኬ እንደዛ ከሆነ በቃ እንድገመው። አሁን ያልከኝ እንድገመው? እሺ እንድገመው። እንዳትንቀሳቀስ። ወይኔ ምንድነው? ያዝከውን ብር አውጣ እባክህ፣ እንዳትሰርቀኝ። ያለኝ ብር ራሱ አይበቃኝም ለራሴ። እኔ ስለሱ አያገባኝም። ያዝከውን ስልክና ብር አውጣ በእናትህ። ቤተሰቦቼ ሞተውብኛል። ይሄን በር ደግሞ ከልጅነቴ ጀምሮ ሊስትሮ ሰርቼ ያመጣው ብር ነው። እባክህ እንዳትሰርቀኝ። አላወኩም ነበር። እሺ በጣም ይቅርታ። ኧረ በእናትህ ቤተሰቦቼ ጓዳ ተኝተዋል። ያማል። እኔ ለጨዋታ ድምቀት ነው እንደዚህ። ኦኬ እኔ ስለ ቤተሰብ አያገባኝም። ብርህን አውጣ። አንጀተን ሳልተረተርልህ ብርህን አውጣ። እሰጥሃለሁ ግን ጩቤውን አስቀምጦ። ጩቤውን በጣም ነው የምፈራው። ያው አንደኛ ተመቸህ? አራካሽኛ አራድዬ ልጅ አንደኛ ነበር። አክቲሽ አይ ብራዘር አመሰግናለሁ። እሺ በቃ ሌሎች አመሰግናለሁ። አይ ብራዘር አመሰግናለሁ። ችግር የለውም። አይ ውይ ጩቤን ረሳሁት እኮ ጩቤን ረሳሁት። ወሰደው። ማን ነው? የእኔ ፍቅር ይላል። አምጣው። ሄሎ የእኔ ፍቅር፣ ቅድም ለተናገርኩህ ነገር በጣም ነው የተቆጨሁት። የምርሽ ነው? አዲሱ ባሌ እምቢ ስላለኝ ማለቴ ስለምወድህ እንመለስ ድጋሚ። እሺ በቃ እደውልልሻለሁ። ወደ ኋላ እደውላለሁ። የእኔ ፍቅር እወድሃለሁ። ምን ተታረቃችሁ? አዎ ይመችህ ማርዬ። እንኳን ደስ አለሽ ብራዘር። ሁለታችንም ደስ ብሎናል ዛሬ። በቃ አምጣዋ። ኧረ በኋላ እደውልበታለሁ። ተው እንዴ ስራ አይደለ እንዴ ያዝኩት። አምጣዋ። በኋላ እደውልበታለሁ። አምጣዋ። አንጀትህን ሳልወጋልህ በኋላ እደውልበታለሁ። አልሰጥም። ታፊ ሁሉ ይመችሽ ታፊ። ምን በስማ እንጠራረም። ታፈሰ ካልክ አይቀር ደባሹ ገረሱን ጨምረህ በሙሉ መታወቂያ ሲያጠራኝም ጭስ ነው የምንባባለው። አጨስም ነው እየረሳሁ እኮ ምን ረሳሁ? ባለፈው በአንተ ምክንያት 3 ቀን በረዶ ቤት ያድር ነው። አንገ የሰራናትን ቀርቀቦ ስልኩ ስላገኙሽ ደስ ብሎኛል ብለህ ስልኳን ተቀበለ ቤት ድረስ የመጣችሁ እሷ ታውቃለህ አይደል? በቃ በእኛ ይቅርታ እየረሳሁ ነው። ምን ይዤ እንደወጣሁ ብታያተም ለሙያ ክብር የለ ጡብራስ ያን ከመሰለ ስልክ ሶር ስፒከር ይዘው ትወጣለህ። ምን ላድርግ? አንተ ምን ይዘው ወጣህ? ኤክስፒሪያንስ ይል ልዩነታችንን አይፎን
ቅድም ግን ማን ላስነጥስ ማክሲ ዝቅ ሳር ካሜራ ውስጥ ሳልገባ አልቀረም። በጣም ይቅርታ። ሶሻል ሚዲያ ላይ እየለቀቁ ሊያስጨንቁን ነው የሚያስበላኝ። አንተ እንግዲህ ልጅ ይቅርታ። አይደለም እንዳታስብ። ይሄ ዜና ቶሎ ቶሎ እየዘገበ ያስቸገረ ልጅ እንትና ብሩክኒስ ሰሞኑን አግብቶ ጫጉላ ሽርሽር ላይ ነው። ዓለሙን እየቀጨ ነው። ዜናውን እርግፍ አድርጎ ትቶታል። ራሱን አያውቅም። ሚስቱ ይዛልናለች። ተመስገን እንዴ ጭስ ፍቅረኛ አንተ አርት ምናምን ያልከው ሌብነት ነው። አርት ላይ ይሰራል ያልከው ሌብነት አይደለም። እኛ ሀገር እኮ አርት ብዙም አይከፍልም። ይሄናል ያሁሉ የልደት ስጦታ ያሁሉ መዝናኛ ቦታ ይዤሽ የሚሄደው በሌብነት ካልሆነ በምን ይሆናል? ማኪያ መጣሽ ባትገኝ ይሻል ነበር። እዚህ ጋር ጭስ ህጉን ታውቃለህ? አዎ። ምንድነው ይቅርታ ምናምን ልትለኝ ይቅርታ እንዳትጠይቀኝ። ይቅርታ ልጅ አይደለም። ሌብነት ሲካሄድ ቦታው ላይ ከተገኘሽ የነገዋን ጀንበር ባታይ ይመረጣል። ለሷም መሄዱ ይሻላል። ብትሄጂ ይሻላል። ጋሽ ፈልክስ ሽንት ቤቱ ሊመጠጥ 500 ብር ይወጣ 500 አንተ እኔ እኮ በዚህ ወር እኮ 3 ቀን እኮ አይሞላም እኮ እዛ ሽንት ቤት የገባው እና ታዲያ እና እኔ ከእናንተ እኩል ላዋጣ። እንደውም ከፈለጋችሁ እኔን ለይቼ በጥቁር ፌስታል አውጡ። የእርሱን ደግሞ እንዴት ነው ለይቶ የሚወጡት? ያኔ እኮ ልጅ ግርማ ሞገስ ያለው አርቆ እኔ እንደውም ላዋጣ ሲያው ልሸለም ነው የሚገባው ለዛ ሽንት ቤት ላበረከትኩት ነገር የኔን አይደለ እንዴ በጉጉት የሚጠብቀው? አይቀልዱ ባኩት ያመር እየቀለድኩ እኮ አይደለም እኮ ልክ እኔ እኮ እዛ ሽንት ቤት የገባው ቀን እኮ መዓዛው ይቀየራል ይታወዳል እያልኩ እኮ እኔ ከወጣሁ በኋላ ራሱ ለመግባት እኮ ስንቱ ተሰልፎ እንደሚጋደል አንተ አላየህም እኮ ተጋድለው ገብተው ራሱ ጨርሰው አይወጡም። ለምን? ከመዓዛው ላለመለየት እያልኩ። እስቲ ለምሳሌ ሩቅ መሄድ አያስፈልግም። ያ ጠንጋራው አጎትህን ማየት በቂ። እንደዛ ተጋድሎ ገብቶ ቀዳዳውን ይስጥ ዳር ላይ ነው የሚጸዳለው። ችግር ይጸዳዳ በውሃም በምንም እናስኬደዋለን እኮ እሱን እኮ ሲጠርጋ አይስትም ወይ ሲታጠባ አይስትም ወይ ሰፈሩን አገም የኔ ጥያቄ እሱ ሰውዬ ግን በቃ ራሱትን ሁሌ ለምንድን ነው ከሰው ለየተው የሚሆን ለየት ዘለምል እኔ ራሱ ፈዝ የራሱ ፈሳኩ እንዲህ ፍቋል የሚባለው እኮ እንዲህ እኮ ነው የሚባለው። የልጄን ስም ራሱ ፍሳ ለምን ያልኩት ይመስላል። ጥንት እኮ ታሪካዊ እኮ ሚስጥራዊ ያለው ስም እኮ እርሱ ፈሳም ስለሆኑ የልጁትን ስም ግን ፍሳ ማለት ተገቢ ነው? አይ አታቀኝም ማለት እኮ ለዚህ እኮ እኔ እኮ እዚህ ሰፈር እጣን ይቅር ተብሎ እኮ ቡና በተፈላበት ቤት እየሄድኩ እኮ እንደ እጣን እኮ ፈሳ ነበር። ከዛ የፈሳ ጭስ እኮ ሄዶ ኮርኒስ ስር ጉም ይሰራል። ከዛ ያንን ጉም በወረ ነገር ስትወጋው ፋንዲሻ ነው የሚዘንበው። ከዛ ያን ፋንዲሻ ልጆቹ እንዴት ሆነው እንደሚበሉት አላየም። እና አማን ክላስ አለቀ። ኦሬ ካለ ወየለበት ምን ሆነ ነው? የጠፍተሽ ነው ጨንቅ ጭራሽ ነው ማንወደው። ምን እሺ ታውብና አቦ ሰማ ድሬ ነበርኩ ነው የምልሽ። ድሬ ሰላማብቼ ነው የመጣው። እሄዳለሁ ያልኩ ነበር ገና ወረድኩኝ ድሬ። እሺ ባይዘው ጭንቅ አንወድም፣ እሱን ማወቅ አለብን። ወረድኩኝ ምን ባይጥሩ ነው ፍቅር እንዲህ ወክ ሲያደርግ በግር የምርሽ ነው ሲባል ነው የሰማው። ነው እጄ እዛው መስካሪነት ትቀልዳለህ። ምን ባይጥሩ ነው ወዲያው እንደገባው። እሺ አክቹሊ ለስራ ነበር የሄድኩት፣ ግን እዛው መዝናናት ጀመርኩ። ተውብና አቦ ምንድን ነው ለስራ ነው የሄድኩት። እዛው ድሬ እንደገባው ምን ባይጥሩ ነው የጀጎል ግንብ ድሬዳዋ ማለት የጀጎል ግንብ ድሬዳዋ። ኧረ አንቺ እሱ ነገር ሀረር ነው ያለው። አባ ተውብና አቦ ምንድን ነው ያው የተያዘ አይደል እንዴ? ምንድን ነው ብትለው ሀረር አይደል እንዴ? እሱ ነገር ያለው ሄዳል አይታል አላየህማ? በቃ ዝም በላ። ሃይዋ ቆየሽ ግን ድሬ 2 ቀን ዕቃ ለምናምን ሸማምትኩ። ዕቃ ለመግዛት ምናምን ነበር። ከዛ ሀረር ዝም ብዬ 1 ቀን ገባ ወጣልኩ። አጠቃላይ 3 ቀን ማለት 3 ቀን ቆይተሻል አንቺ። 3 ቀን ነፍ ነው ከረምኩ። ጨንቅ አንወድም። ኧረ ይመችሽ። ኦራ ካለ እኔ እዚህ ግቢ 13 ዓመት አንቺን የመሰለኝ ሰራተኛ እንደውኔ አይቼ አላውቅም። እንደው ደህና ልብስ ለብሰሽ እኮ ተውጭ አዲስ ሰው ቢመጣ አንቺ የቤቱ ባለቤት የጋሼ ሚስት ትዬ ደግሞ የልጆችሽ ሞግዚት እኮ ነው የምትመስለው እኮ። እንደውኔ ጋቼ እንዳይጻጻቱ ነው የምፈራው። ቶሎ ብለሽ ከኔው ካልተጠቃለልሽ ትዬን ውበትሽን ያስተዋለች ቀን እኔ ከዚህ ግቢ ጥረግ ነው የምታረግሽ። ቆንጆ ነሽ ለማለት ነው። የለ አይደለ ደግሞ ምንድነው የኮንጎ ጫማ እባክሽ ቀይር፣ አይመጥንሽም። ይሄን ኮንጎ ቀይር የኔ ማንጎ። እኔ ቆንጆ ባለ ታኮ ገዛልሻለሁ። ይሄን ኮንጎ ግን ጣይ እባክሽ በቃ። ምን እኔን ጫማ ኮንጎ ትላለህ አንተ? ራስህ ሸበጥ አይደል እንዴ ያረከው? እኔ እኮ የሸበጥ እኮ ስለሚመቸኝ አየር ስለሚገባው ተንፈስ ስለሚያደርገኝ እንጂ እኔ እኮ 3 ሸራ አለኝ እኮ ተመርካቶ 300 የገዟቸው ዋብያለሁ። እንዳልቀያየርብሽ እንዳልዋውጥብሽ ይሄን ጫማ። ጉራ አይደለም። ቆይ እንዲህ ብልሽስ ደግሞ የኔ ደሞዝ ቀን እኔና አንቺ በዘኒት ነው የምንራጨው። ይሄ ጆንሰን ቫዝሊን የሚባል አለ። እሱን ገዝቼ
ህይወትሽን ነው ማከብደ ዝም ብሎ ባዚ እንዳይመስልሽ አንዴ የተቀባሹ እንደሆነ 6 ወር ማብረቅረቅ ነው በሱ አንተ ይሄን ሁሉ ነገር ለኔ ታረግልኛለህ መች በዚህ ብቻ ባበቃ በይ ከኔ ጋር ስትሆኝ እዚህ ግቢ ውስጥ ብቻ መርመጥመጥ አይደለም ከኔ ጋር መሆን በቃ ለየት ይላል ወጣ እንላለን ይኸውልሽ የረፍታችንን ቀን የኔንም ያንቺንም በአንድ ቀን እናደርገውና በኔ ደሞዝ ያንቺ ሳይነካ በኔ ደሞዝ ፀጉርሽን አልባሱ ትሰሪያለሽ ከዛ አዲስ ሽፎን እገዛልሻለሁ እሷን ትለብሻለሽ ቅድም የገዛሁልሽ ታኮ ጫማ የለችም እሷን አርገሽ አድነው ግሮሰሪ እንገናኛለን ያሻንን ስንበላ ያሻንን ስንጠጣ የሀገራችንን ዘፈን ከፍተን ስንደልቅ እንውልና ወደ ማቲያ ደግሞ ጭፈራ ቤት የሚባል አለ እዚህ በጨለማ ነው እዛ ሄደን በቃ ሃንጋውት ነው እናደርገው የሁሉም የሆነው ግን በኔ ደሞዝ ነው በቃ ኧረ አንተ እንዳልወድ አደገኛ ዘበኛ ይወዳጃል ሙያ ካላት ሰራተኛ ይለዋል ደግሞ እንደገጣሚም ያደርጋል ቤቱ ስትለፋ ትውላለች ሰራተኛ ግቢውንም ሲጠብቅ ሲንኳኳም ይከፍታል ዘበኛ ምሳውንም ጋግራ ስትሰጠው ትኩሱን አፍለኛ ጥርቅ አድርጎ በልቶ ግንባሯን ይሰማታል ዳግመኛ ቀኑም እንዲሁ መሽቶ አንጥፎ ሲተኛ ድንገት በሩ ተንኳኳ ማን ነው ሲል ሰራተኛ ለምን ስለምትወደው አብራው ልትተኛ ወይኔ ጋሼ መጡ ነው ሊስትሮ የሚያለቅሰው አባ ነው የምታለቅሰው በዚህ ጊዜ ግን ሰው ማመን አያስፈልግም ወንድሜ ሰው አትመን ወንድ ልጅ ሲያለቅስ እኮ ሰው አትመን ሰው ማመን አያስፈልግም በእናትህ ግባና እስቲ እናውራ አልገባም በእናትህ ና በእናትህ ወንድ ልጅ ሰው አትመን ምን ሆነ ነው አባ ሰው አትመን ምን ዘርፈው ነው አይደለም ልዘርፍ ነው ያለኝ ነው አንታለኝ አንተ ደንቆሮን ሰው አትመን ባካችሁ ሰው አትመን ሙኒት እንዴት ነው ለመች ከዛሬ ነገ እነግርሻለሁ እያልኩ እኮ እየረሳሁት ከሲሚንቶ በላይ ውድ ምን እንደሆነ ታውቂያለሽ? አንቺ ነሽ ልጆቹ ማም ያስቸገሩሻል ከአርማታ ከሙሌት ከኮንክሪት በላይ ጠንካራ ምን እንደሆነ ገምቼ ላንቺ ያለኝ ፍቅር ነው ይሄኔ ሙኒት ነው ትምት ነው ክርስቲያንሽ ባለሙያ እጁን የተሳመ ግንበኛ እንደሰራው ልክ እጅሽ ለስላሴ ተጣርተሽ ከልኳት መስይሆናል አንቺ ነኝ እንጂ ባሬለውን አያይ ብቻን ያዝ አየሻ መቀየን ብቻን ሸክማና ታያቸው ይከብደዋል ከባዱማ ፍቅርሽ ነው ብራጂ ከግንበኛ ጋር የምትለፋኝ ነይ ስራት ነው ምቀኛ ኮንትራክተር ነው ከግንበኛ ጋር የምትለፋደኝ ቢሆንም ከኛ ከኮንትራክተሮች ጋር ይሻልሻል እንጂ ምድር ነው የምትለው አንተ ወይ ስራ ከተሰራ ስራ እስካልቆመ ድረስ የፈለጉትን ማድረግ ይችላል ደግሞ ለምን ነው ስሜን እየጠራን የምትለው ምን ማለት እንዴ ስሜ ኮንትራክተር ማለት አሽቃባጭ ማለት ነው እነሱ አይሞላቸው ላይ ሳቡትን እኛን አውርደን ተጨባጭ የምናደርገው ስለዚህ ባለሙያ ጥበብ የኔ ቤት በአበል መኖር ነው በገንዘብ ማዕበል መኖር ነው የሚሻልሽ ገንዘብ ማዕበል ቀን ሰራተኛውን እንኳን ተውል እንዴ ነው አይደለ ሰማዩል በርና መስኮቱ እንዳለ በኮንክሪት ደፍኜለ G+3 የቆም የጨለማ 10 ቤት ካላረኩት ሞቻለሁ አለ ፈለኩትና አጠናለሁ እሱ ላይ በደንብ ዘጋጃለሁ ካነበብኩኝ በኋላ አንድ ንባብ አንደርስታንድ ማድረግ ማለት ነው። ይሄ በኬሚስትሪ ተወለደ ልጅ በእናታችሁ ምን አባቱ ነው የሚያቀለበልበው? ቀስ ብሎ ያድርግም እንዴ? ኧረ መብራት ኃይሎች ዛሬ እንኳን ጥሩ ስራ ስሩ በእናታችሁ። 10 ጀምሮ ያሉት በጣም ከፍተኛ ነው የሚባለው። የት ግባ ምን አባህን ያልኩህ አንተ? አይ ምንም አይድንዝና እንደው ትንሽ አታፍርም? ታናሽ እንደዚህ ሲበልጥ ምን ዶክተር ሮዳስም እኮ ያንተ ታናሽ ነው። አንተ ያልጋ ስተት ምን አባን ያልከው? ሄሎ ማሜ 3 ዙር ቦምበለች ላከው እንጂ ማሜ ምንድነው በሐሙስ ቀን አሸጥሩኝ በሳይክል ልከው ነው በቴሌብርም ላዋገባች ሁሉ ላክኝ። ዛሬ ምንም እንዳትለኝ አንተ መቼ ነው ጉዟችንን የምንጀምረው? ቆይ እንጀምራለን እንዴ ከሊቢያ ጣሊያን የምትሸጋገሩበት ባህር ደርቆ እኮ ነው። እስኪ ዘንብ ነው የምንጠብቀው ባህሩ እንደሞላ እንሄዳለን እንዴ። ከደረቀ እኮ እንደውም አሪፍ እኮ ነው በመኪና ቶሎ እንደርሳለን ማለት ነው። መድረሱ አይደለም ችግሩ መንገዱን የሚያውቁት ባህር ውስጥ የነበሩት የኔ የምላቸው 2 ሻርኮች ናቸው። አሁን ባህሩ ደርቆ እነሱ ራሱ መንቀሳቀስ አልቻሉም። እንደውም ትላንትና አሳ ወዳሉ በዚህ አጋጣሚ አሳ ለበላይ እጄ አሳው መጥቶ አንድ እንደወረስ ምላሱ ላይ
ጽሁፍ አየሁኝ ማለት ሳነበው ሻርኮቹ ናቸው መንቀሳቀስ ስላልቻሉ ዊልቸር ላክልኝ ብለው መልእክት ይላሉ። እንዴ ዊልቸሩ እንደደረሰ ታዲያ ጉዟችንን እንጀምራለን ማለት ነው? እሱ ብቻ አይደለም ችግሩ። አሁን ጥቅምት አይደል? በረሃው ራሱ ሳር አብቅሎ ዛፍ ብቻ ነው። ብንሄድ አንተ ራሱ ደብሮ እንመለስ ነው የምትለኝ? አረ ለምንድን ነው የሚደብረኝ? አይደብረኝም። እንደውም ከፀሐይ ቃጠሎ ቋጥም ምንድን አለ ነው። አንተ ደግሞ ስደት በፀሐይ ቃጠሎ ካልተንገበገብኩ ምኑን ስደት ሆነ? ሃይኪንግ በለው እንጂ እባክህ እየቀለደብን ነበር። ብራችንን መልስ እንደው ምንድን ነው የምትለው? ምንድን ነው የማወጣት? ይዞር ወደዛች ቀርቲ ምንድን ነው የምትለኝ? እውነቷን ነው። ጉዟችንን ካልሄድን ብራችንን መልስልን። ከየት መጥቶ ነው የሚመለሰው? ብር እኮ እንዳለ እኮ ተከፋፍሎ አልቋል እኮ። እንዴ ለምንድን ነው የተከፋፈለው? ይኸውልህ ደን ሆኗል አልኩ አይደል? በረሃው ለማስመንጠሪያ ከፍያለሁ። ደኑ ጣሊያን እንደገባችሁ ደግሞ ፓስታ መብላት አለባችሁ። የሁለት ፓስታ በእንጀራ ተከፍሏል። እዚህ ሱዳን ላይ ራሱ የሁለት ቡሪ ተከፍሏል። ከየት መጥቶ ነው ብር የሚከፍል? እሺ ታዲያ መቼ ነው ጉዟችንን የምንጀምረው? መቼ ነው የምንጀምረው? እንደውም ምን በጦ ይፈንዳ በቃኝ። እኔ ይኸውልህ ምንም ስደት ምናምን ማቅል ነገር የለም። እኔ የመሬትና የቤት ደላላ ነኝ። ምን አትበለኝ። በቃ እኔ ቤትና የከፈልከው ብር ላይ 1 ሚሊዮን ጨምር መሀል ሆለታ ላይ 43 ካሬ መሬት አጋዛህ። ጫቱ አንተ ነው ማሚ ልጅ ቆየህ እኮ በጣም ወድጃታለሁ። ከጓደኛዬ ጋር አስተዋውቅሻለሁ ብያት ነው። ሰውዬ እኔ ወል ተራዬ ላይ ሰው ይገባብኛል። አስተዋውቀኝና ልሂድ። መጣች በቃ እንደው መጣች። አስተዋውቃለሁ። እርምን ቺክ ቢያረግልህ ጆሲ ቲቪ እንዴት ነሽ ልጅ? አለሁልሽ። ጓደኛዬ ያልኩሽ እኮ ቆይ ሰላም ነው? ፓይለት ያልከኝ ሰው አለ? አዎ ቲቪ ፓይለት እንደዚህ ነው ሰላም የምትለው? ታዲያ እንዴት ነው? የኔ እናት ፊቪታ ይኸውልሽ በሰፊው በተከበረው ኢትዮጵያ ሕዝብ ስምና እኔ በግሌ ለሀገራችን ስለምትሰጪው አገልግሎት ከልብ ነው የምናመሰግነው። ጆሲ ጓደኛ በጣም በሳል አይደለም? በሰልኩብሽ አይደል? ምን ላድርግ? አባቴ ፕሮፌሰር እናቴ ዶክተር ከተማረ ቤተሰቦች። ኧረ አባቱ ወዛደር ነው አንተ። ይኸውልሽ እውቀት ያልዳሰሰው ገላ ይጮሃል። ምን ላድርግ? ምን እያልክ ነው? እኔ የምልሽ ፊቪታ ብቻሽ እንደምትኖር ይሰማው። እኔም በላጤነት የተንከራተትኩ ነው። ታዲያ ለምን አንድ ላይ? አረ ፌቨንዬ በሴቶች ተከቦ ነው የሚውለው። ጭፈራ ቤት ነው የሚያድረው። አይደለም እውነት ነው። ይኸውልሽ ይሄንን አልክድሽም፣ አልኮራበትም። አንገታቸው ላይ ቢራቢሮ ታቱ ከተነቀሱ ሴቶች ጋር እንዳለ ሬድ ፍላግ በእነሱ ተከብቤ ነው። አውጪኝ እኮ እያልኩሽ እኮ አድኝኝ። ከዛ አየር መንገዳችን ለእኛ እንደሆነን አለኝታ፣ አንቺ ለተሳፋሪዎችሽ እንደሆንሽ መከታ። ታዲያ ለምን አብረን አንፍታታ? እንዴ ይለኛል የኔ ማር። እስኪ በፍቅር እንበል ብርር። ታዲያ በዚህኛው ዙር ተሳፋሪ እንዳይኖር ልጁ ላይ እንደቀማኝ አንተ ነው ተንኮሱ? አዎ። ምንድነው ይሄ ሁሉ? እንዴ ቤቱ ነው እንደ ይዘህ ከመጣው አስቀምጥ። በስማ እንዴ እንትን ነው ትኩሳት አለብኝ። ትኩሳት አለብኝ? ታዲያ ይሄ ፍሪጅ ይመስላል ስታይ። እንትን ነው እቺን ልውሰዳት እንግዲህ ትጠፋለች። አስቀምጥ። ከጎረቤት ነው ያመጣሁት። እቺ ከጠፋች ሰው ጋር ጣላለሁ እንዴ ልይዛት። ቶሚ እንዴት ነህ? አለሁልህ። ምን ልትነግረኝ ነበረ? ያው ምን መሰለሽ፣ ያው እኔና አንቺ አሁን ጥሩ ላይ አይደለንም ታውቂያለሽ። እና ፍቅረኞች ደግሞ እንደዚህ መቀጠል ስለሌለባቸው በቃ ያለ ነገር እዚህ ጋር ይብቃ ብዬ አሰብኩ። ትክክል ነህ። ያለንበት ነገር ጥሩ አይደለም እንዳልከው። ከእንደገና ደግሞ እንደዚህ የሚያሳስብም ነገር አልነበረም። እዚህ ድረስ መምጣት የማይጠበቅብን አይደለ? ዝም ብለህ ትነግረኝ ነበረ። ሰው ተወልዶ ምናምን ይለያያል። እንደውም ምንም አልጀመርንም እኔ እናንተ አይደለ? ስለዚህ በቃ ምንም ችግር የለውም። ደስ ብሎኛል ስለነገርከኝ። ግን እሺ፣ አይ እኔ እንኳንም በዚህ መልክ ተቀበልሽኝ ካንተ ይምጣ ብዬ ነው እንጂ በቃ አሪፍ ነው። እንግዲህ ከፈጣሪ ጋር ሌላ ጊዜ እንገናኛለን። እሺ። ግን ማናት አዲሷ ሴት? አዲሷ ሴት ማናት? አይ ሌላ ሴት ማለት ነው። የሆነ ሰውማ ይኖራል እንጂ ዝም ብለህማ እንዴት ንገረኝ። ችግር የለውም እኮ ወንድምናት እኮ ነን እንዴ። አገባኝ እኮ ግን ሴት የለችም። እኔ ያው ያለን ሁኔታ ጥሩ ስላልሆነ ነው። አለ ተው ንገረኝ። ማናት? ውሽ አለች። አዎ የሆነች ልጅ አለች። ወይ ደስ ሲል ቶሚዬ፣ ምን ነው ቀድመህ በነገርከኝ። እኔም እኮ የራሴን ነገር አስቀምጥ ነበር እኮ። አልደበረሽማ? ኔቨር አታስብ። እንደዚህ አልደበረኝም እንዴ። እሺ ሰላም። እሺ አንተ ከኔ ተለየ ቶማስ፣ አንተ ከኔ አማረ፣ ከኔ ውጪ ህይወት አማረ ልተነፍስ ያምሻል። አይነት ሰው ነኝ እኔ ብራን ያጣው
ማነ ምንድነው? አሁን ልታራ ከሆነ እዛ ጋር ባመስብረሽ እንደ ቤት አለ እዛ ጋር ልታራ። አዎ የሥራ ቦታ አይደለም። እኔም ልሰራ ነው የመጣው። የራስን ስራ አንተም ስራ። አይገባ ልሰራ ነው የመጣሁት። አዎ ለማይና እንዴ? አዎ ለማይና የወንድሜ የሰው ቦታ ነው። በእናትህ ወደ ሌላ ሆቴል በእናትህ አታቆራፍ። ሰው ሰራ በእናትህ መቀኛቱ። እሺ ሄድልሃለሁ። በቃ ችግር የለውም። ግን ቅያሷ ጋር ብቻ ወደ ቀኝ በዛ በኩል ተይዟል። ያቺ ቦታ በዛ በኩል ማን ነው ስሙ? እንደዚህ እዚህ ጋር እንደዚህ አወቀ እዛ የሱ ቦታ ነው። ሰልፍ አይቼዋለሁ ቅድም ጠዋት። አልፏል። በዚህ አልፏል። ሻልፍ አይተዋል ሻልፍ የሱ ቦታ እዛ ጋር ነው። እናንተ እኮ ናችሁ እኛን ስራ የምታበላሹት። አሁን አንተ ምን ሆነህ ነው እንደዚህ? እኛስ ተይዘን ነው እንደዚህ? አታስጨንቀኝ ወንድሜ። ለምንድን ነው በእኛ ስራ የምትገቡት? ሲጀመር አንተ በያጅ ነህ። እናቴ ትሙት አይደለም እባክህ ልቀቀኝ። በቃ ምንድን ነው አይና ያሰሸኛል እንዴ? በቃ ያላላጅ ምን እሺ ስማ ቤቱ ይስፋ። እሺ ካርታውን አስይዝና መኪና ግዛልኝ። ሰርቼ የኔንም ህይወት ያንተንም ህይወት ልቀይር ስል እምቢ ብለኸኛል አይደለ? ስለዚህ እንደፈለኩን እኔስ ሳውዲ ሂጄ ህይወቴን እቀይራለሁ። አንተ ግን ልጅ አለኝ ብለህ ሁለተኛ እንዳትፈልገኝ። እሺ ቻው፣ ሰላም ይብዛ። በዚህ ምድር ላይ እኮ ያለኝ ልጄ ብቻ ነው። ለሱ መሆን እንዴት ያቅተኛል? እንዴት እሱን አስከፋዋለሁ? በፍጹም ላስከፋው አይገባም። ሄሎ እኔ ልጅ። አቤት። እንደዚህ የሚከፋህ መሰለኝም ነበር። በቃ ናልኝ የኔ ልጅ ናልኝ። እሺ መጣሁ። መጣሁ። አያችሁ፣ ለሁሉም ሰው በራሳችሁ ህይወታችሁን መቀየር ማሳየት አለባችሁ። እኔ ቆርጬ ህይወቴን በራሴ መቀየር እንደምችል ላሳየው ስለ አባቴ ምን አለኝ? ስለምነው የነበረውን ነገር አሁን አደረገው ና አለኝ። ስለዚህ ቤቱን አስይዞ መኪና ሊገዛልኝ ነው ማለት ነው። ህይወቴ ሊቀየር ነው። ሁላችሁም ከኔ ህይወት ተማሩ። የኔ ምስኪን ወይዬ የኔ አባት ወይዬ፣ የት ነበር ጥለኸኝ ልከይ የነበረው? ሊሄድ የነበረውማ ሳውዲ ነው። ሳውዲ አረቢያ ሄጄ ሰርቼ ልመጣ ነበር የምሄደው። በዛው ክርስቲያን ሮናልዶን ሰላም በልልኝ። በጣም እንደምወደው ንገረው። ገደል ግባ። እሺ ገደል ግባ። ሰላም ግባ። ልጅ አለኝ ብለህ እንዳትፈልገኝ። እሺ የእንግዲህ ልጅ ራስህ እንደ ልጅ ነው እንደምቆጥረው። ግን በፊት እዚህ አጠቅ ላይ የተቀመጥከው ልጅ ተነስ፣ እስኪ ጥያቄ ልጠይቅህ። ይሄን ነው ትችል። አንበሳ ቢያራሩጥ ምንድን ነው የምታደርገው? ያው ሮጫ አመልጠዋለሁ። እሱም እየሮጠ ቢደርስብህስ? ዛፍ ላይ እወጣለሁ። እሱም እንዳንተ ዛፍ ላይ ቢወጣስ? እንዴ ጦጣ ነው አንበሳ? ጥያቄ አልፈልግም፣ መልስ ብቻ መልስ። እሺ ወንዝ ውስጥ ገብቼ እየዋኘሁ አመልጠዋለሁ። አንበሳውም እንዳንተ እየዋኘ ቢደርስብህስ? እንዴት ነው የነገር ትችል? እኔ ነው አንበሳውን ነው የምደግፈው? መቼም አንተን አልልህ። እንደውም ላንተ ልትችል እኔ በርሬም ቢሆን አመልጠዋለሁ እንጂ መቼም አይዘኝም። እሱም እንዳንተ እየበረረ ቢደርስብህስ? ኧረ ቲቸር ወይ ካልሆነ ለምን ከክላስ ውጣ አትለኝም? ተነሱታ